ይስጥልን ውድ የጎህ ቴሌቪዥን ተመልካቾቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ። መጪው የፋሲካ በዓልን ምክንያት በማድረግ የበግ የፍየል የበሬ እንዲሁም የዶሮና የሽንኩርት ዋጋ ምን ይመስላል ገበያውን እንዴት እንቀበለው የበዓሉን ዋዜማስ እንዴት ነው እያልን በላምበረት ገበያ ተገኝተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም እንዴት ነህ? ሰላም ነው እንዴት ናችሁ? እንኳን አደረሰ። እንኳን አብሮ አደረሰ። ስምህን አስተዋውቀን እስኪ። ስሜ ተከስታ። ዛሬ እንግዲህ በ02 ገበያ ተገኝተን የሽንኩርት ገበያ ምን ይመስላል የሚለውን ለተመልካቾቻችን ለማድረስ ነበርና እንዴት ነው ሽንኩርት ገበያ? አሪፍ ነው። ካመናው ዘንድሮ ይሻላል። አሁን ይሻላል። ከበፊቱ የበዓላት ገበያዎች አሁን ስንት ነው የጨመረው? ስንት ነው ቀንሷል ወይስ ጨምሯል? ካመና 40 ብር ምናምን ነገር ቅናሽ አለው። ካለፈው ደግሞ የ20 ብር 10 ብር ቅናሽ አለው። እንግዲህ አሪፍ ቆንጆ ሽንኩርቶች እያየሁ ነውና እስኪ ስንት ነው ኪሎ? 1 ኪሎ 1 ኪሎ 65 ብር። ከዛ በደረጃው ደግሞ 60 ብርም አለ 70 ብርም አለ። ከየት ነው የምታስመጣቸው ሽንኩርቶቹ? የት ሀገር ናቸው የሚመጣው? አሁን ከጎንደር ነው የሚመጣው። ከጎንደር ነው? ወረታ ምናምን ነገር በዛ በዳንሻ አካባቢ ነው የሚመጣው። ያበሻ ነው የፈረንጅ ነው የሚባለው? ይሄ የፈረንጅ አሁን ያበሻ ይሄ ፈረንጅ ነው። በቃ ያበሻው ቀጫጫው አለ እሱ ነው ያበሻ የሚባለው። ብዙ ጊዜ ያበሻ ሽንኩርት ጣፋጭ ነው ይባላል። እንዴት ነው እሱ ነገር? ያው ይጣፍጣል። እሱ ቆንጆ ነው። ለቅመሞች ምናምን ነገር በብዛት ነው። ይሄ ለወጥ ብቻ ነው የሚሆነው። አሁን ወፍራም ያ ግን በቃ ለቅመም ምናምን ነገር በብዛት ዋጋም 100 ምናምን ነገር ብር ነው። ይቀናሻል። ልዩነት አለ። ከኪሎ 40 ብር 50 ብር ልዩነት አለ። በጣም አሪፍ። ነጭ ሽንኩርትም ይዘህ አይቻለሁና ነጭ ሽንኩርት ስንት ነው? ነጭ ሽንኩርት 380 400 ብር። 400 ብር ውድ ነው። እሱም እንደጨመረ ነው ማለት ነው። አልቀነሰ? አልቀነሰም። እሺ እናመሰግናለን። እናመሰግናለን። በመጨረሻ ማስተላለፍ የምትፈልገው ካለ? በመጨረሻ እንኳን ለኢትዮጵያ ሕዝብ እንኳን ለኦርቶዶክስ ተከታይ ሃይማኖት እንኳን በሰላም አደረሳችሁ እንኳን አደረሰን። እሺ መልካም በዓል ይሁንልህ። ገበያው መልካም ገበያ ይሁንልህ። ለሁላችን መልካም በዓል ያድርግልን። እናመሰግናለን። እኛም እናመሰግናለን። እንኳን አደረሰ። እንኳን አብሮ አደረሰን። ስምህን አስተዋውቀን እስኪ። ጸጋዬ ይባላል። ጸጋዬ እንግዲህ ዛሬ 02 ገበያ ተገኝተን ነውና የበዓል ገበያው ምን ይመስላል የሚለው ለተመልካቾቻችን ለማድረስ ነበርና ምን ይዘህ ነው የተገኘው? ያው እንግዲህ አመት በዓሉን በተመለከተ ድንች አለ፣ ሽንኩርት አለ፣ ቲማቲም፣ ቃሪያ፣ ሎሚ በተመለከተ ወዘተ። እንግዲህ ለበዓል የሚያስፈልገው ብዙ ጊዜ ሽንኩርት ነው። ሽንኩርት ስንት ነው? ሽንኩርት 65 ብር 70 ብር ድረስ 1 ኪሎ? 1 ኪሎ 65 70 ብር። ከየት ነው የምታመጣው ሽንኩርቱን? ያው ወጣ ብለን ከክፍለ ሀገር ነው ብዙ ኪሎ ሜትር ቀን የምናመጣው። ለዚያ ሂደት ነው። ብዙ ድካም አለው፣ ብዙ ውጤት አለው፣ ብዙ ልፋት አለው። እንደሚታየው ዝም ብሎ እንደሚመጣው የሀበሻ ሽንኩርት ነው የፈረንጅ ነው የሚለውን ደግሞ የሀበሻ ሽንኩርት ነው። አብዛኛው ጊዜ ማህበረሰቡ የሚፈልገው የሀበሻ ሽንኩርት ስለሆነ ያው እናቀርባለን። ምንድነው ልዩነቱ ግን የሀበሻ ሽንኩርትና የፈረንጅ ሽንኩርት? ያው እንጨት አለው ይላሉ፣ ብዙ ጊዜ ለጣም የለውም ይላሉ። የሀበሻው የሚመች ይላሉ፣ ጥፍጥና የለውም ይላሉ። ጣፋጭ ነው ማለት ነው የሀበሻው? የሀበሻው ጣፋጭ ነው ይላሉ። ብዙ ጊዜ እንግዲህ አብዛኛው ሰው ሲገዛ ይበስላል አይበስልም የሚለውን እንዴት ነው የሚያውቀው? ያው ወስደው እዛ ሲያዩት ለስራ ሲያዩት ለወጥ ምናምን ሲያዩት ልዩነት ስለሚያገኙበት በዚያ ምክንያት እኛ መጠን እዚህ ሲጠይቁን እነሱ መጥተው ሲጠይቁን ያን ያህል ውጤት አይሰጠንም ብለው ስለሚያስቡ የሚበስለውን ብለን ነው እኛም ከዛ የምናመጣቸው ኤክስፖስ ይደረግልን ስናመጣ በምክንያት ነው። ከባለፉት በዓላቶች አሉ። የገና በዓል አለ፣ የአዲስ ዓመት ነበርና ከዛ ምን አይነት ጭማሪ አሳይቷል? አሁን ያው ያን ያህል ይጨምራል አይደለም። በቃ 15 ብር 10 ብር ነው። ስለዚህ አሪፍ ነው ማለት ነው። እናመሰግናለን። በመጨረሻም እንደው ማስተላለፍ የምትፈልገው ነገር ካለ እንኳን አደረሳችሁ ማለት የምትላቸው ካለ ልልስታ። ያው እኔ እንግዲህ ሙሉ ኢትዮጵያውያን በሙሉ እንኳን አደረሳችሁ እላለሁ። እንደተጠቃላይ መልካም በዓል ነው ማለት። እናመሰግናለን። እኛም መልካም በዓል ይሁንልህ ብለናል ለሁላችን።
ነሽ? እግዚአብሔር ይመስገን ሰላም ነው። እንኳን አደረሰሽ። እንኳን አብራ ደረሰን። ስምሽን አስተዋውቂ። ስሜ ሀብታም ደሳለው እባላለሁ። ሀብታም እንግዲህ ዛሬ በ02 ገበያ ተገኝተን ለፋሲካ በዓል የሚሆኑ የተለያዩ ቅመማ ቅመሞች ወይንም በዓል ግብአት የሚሆኑ ለማሳየት ነበር ለተመልካቾቻችንና ምን ይዘሽ ነው የተገኘሽው? ለበዓል የሚሆኑ ነገሮች ቅመማ ቅመሞች የተዘጋጁ የተፈጩ ነገሮች አዘጋጅተናል። ለበዓል የሚሆኑ ነገሮች አዘጋጅተናል። ያው እንደምታያቸው አቅርቦት አድርገናል ማለት ነው። እስኪ ምን ያሻቸው? ለምሳሌ እንደ ኮረሪማ የተፈጨ ኮረሪማ እንደ መከለሻ ሮዝሞሪኖና ቁንዶ በርበሬ የመሳሰሉ ነገሮች ድማቁ ላይ ጨምሮ ለበዓል የሚሆኑ ነገሮችን ፈይተን አቅርበናል ማለት ነው። እንግዲህ በዓሉ መዳረሻ ላይ ነው ያለነው ዋዜማ ላይ ነው ያለነውና ከዚህ በኋላ ቅመም አዘጋጅተው ካልቻሉ ብለሽ እነዚህ የተፈጩንም እያየሁ ነውና እንዴት ነው ዋጋቸው ስንት ነው ከሚለው እንጀምር። ዋጋቸው ያው በተመጣጣኝ ነው። በትንሽም አለ በትልቅም ላስቲክ አለ። በትልቁ 300 ብር ነው የሚሸጠው ኮረሪማ ማለት ነው። መከለሻም 250 ሮዝመሪ ነው 200 ያው እንደ የአይነቱ ነው የሚሸጠው ያለው ማለት ነው። እንደዛ እናያችሁ። እሺ ከምን እንጀምር? ከኮረሪማ እንጀምር። ኮረሪማ በዚህ ነው ላስቲኩ ከፍ ያለ ስለሆነ ይሄ 300 ብር ነው የሚሸጠው። 300 ብር ነው የሚሸጠው። ለምሳሌ መከለሻም በዚሁ ዘር ነው ግን ዋጋው የተለያየ ስለሆነ ይሄን 250 ነው የሚሸጠው። ከዛ ጥቁር አዝሙድ ለምሳሌ ጥቁር አዝሙድ አለ። ጥቁር አዝሙድ ጥቁር አዝሙድ አለ ለምሳሌ ይሄን 100 ብር ነው። ትንሹ ላስቲክ ስለሆነ ማለት ነው 100 ብር ነው የሚሸጠው። እና ቁንዶ በርበሬ በተመሳሳይ እሱንም እንደዚህ 250 ነው የሚሸጠው ማለት ነው። እነዚህ ቅመሞችን በዚህ ዋጋ ነው የሚሸጠው። የተዘጋጁትም ያልተዘጋጁት በጥሬው ደግሞ እነዚህ ማለት ነው የምታያቸው ነገሮች ተቀምመን ነው የምንሸጣቸው። ቀላቅለን ማለት ነው። ቀላቅለን ቀረፋዎችን ቁንዶ በርበሬና ጥምዝና ገውዝ እነዚህ ቅመሞች ያው ቀላቅለን ቤታቸው ለሚፈጩ እንሰጣቸዋለን ማለት ነው። እሺ ሌላም እንግዲህ ጣን ያየው ነው ገብስ ያየው ነው። እዚህ ጋር ደግሞ ምንድነው ያልሽው? አባጮማ ይባላል። ለምንድን ነው የሚጠቅመው? እሱ እንደ ንፍሮ ይጠቀሙታል። እንደገና አትክልት ጋር ይሰራል ማለት ነው። እንደ በየአይነት አትክልት ጋር ይሰራል። በምንድን ነው የሚሸጠው? በኪሎ ነው ወይስ በኪሎ ነው የሚሸጠው? ኪሎ 260 እጣን ደግሞ ያየው ነው እዚህ ጋር። አዎ እጣኖች አሉ ለበዓል የተዘጋጁ ናቸው። ቆንጆ እጣኖች ናቸው። እነዚህ በኪሎ 900 ብር ነው የሚሸጣቸው። 1 ኪሎ 900 እዚህ ጋር የተፈጨ በርበሬ ያየው ነው ላልደረሰላቸው ሰዎች አዘጋጅተን ያቀረብን ነው። እርድና ይሄ እንትን ነው ሚጥሚጣ ማለት ነው። ሚጥሚጣ ነው። ስንት ነው? ይሄ 250 ሩቡ ማለት ነው። ሩቡ 250 ሱፍም ያየው ነው። ስንት ነው? ሱፍ 180 ብር 180 ብር። ኮረሪማ አለ ያው በጥሬው ለመፍጨት ለሚወስዱ ወይም ለበርበሬ ቅመም የሚወስዱ ኪሎ ስንት ነው? ኪሎ 700 ብር። እዚህ ጋር ደግሞ በሶ ብላም ያየው ነው። በሶ ቢላ ኪሎ 400 ብር የሚሸጠው። ጥቁር አዝሙድ ደግሞ 800 ብር ኪሎ ማለት ነው። ነጭ አዝሙድ ደግሞ አንድ ናቸው ዋጋቸው። ይሄ ምንድነው የሚባለው? ይሄ መጥበሻ ቅጠል ይባላል። 400 ብር ነው ዋጋ። ከዛ በሌላ ተጨማሪ ደግሞ ቡናም ያየው ነውና ቡና ስንት ነው? ቡና 950 1 ኪሎና 1000 ብር የታጠበ ቡና ማለት ነው። ታጠበ ቡና። እናመሰግናለን ለሰጠሽ ማብራሪያ። መልካም በዓል ይሁንልሽ። ስለሁላችን አመሰግናለሁ። ማስተላለፍ የምትፈልጊው ነገር ካለ ግን በመጨረሻ ማስተላለፍ ትችላለሽ። ያው ለኢትዮጵያ ሕዝብ እንኳን አደረሳችሁ ለትንሳኤ በዓል አለ። እግዚአብሔር ይመስገን ሰላም። እንኳን አደረሰዎት። እንኳን አብሮ አደረሰን። ስሞትን አስተዋውቁን።
አለሙ እንግዲህ ዛሬ የተገኘ ነው በ02 ገበያ የበዓል ገበያ ምን ይመስላል የሚለውን ለተመልካቾች ለማድረስ ነበርና ምን ይዘው ነው የተገኙት? እኔ ዶሮ ይዤ ነው የተገኘሁት። በአሁኑ ሰዓት የ2017 ገበያ አብይ ጾም ደህና ነው እንቅስቃሴው ምንም አይልም። ይሄ ዋዜማው ነው። በዛሬ ዕለት ሮብ ቀን ነው እንግዲህ ወደፊቱን አናቅም። በዛሬ ቀን ዶሮ ትንሽ ከአምናው ዘንድሮ ጨምሯል። ወንድ ዶሮም ሆነ ሴት ዶሮ ጨምሯል። ወንድ ዶሮ ትልልቁ በጣም ትልልቅ ዶሮ እስከ 2000 ብር ትልቅ ዶሮ ትልቅ የተባለው ማለት ነው። መካከለኛው እስከ 18 1500 በመካከለኛ ዋጋ አነስተኛ እስከ 1300 ትንሹ መካከለኛ ነው መጠነኛ ነው አጥጋቢ ላይሆን ይችላል። ሌሎች ሴት ዶሮች እስከ 1000 ይሸጣሉ። ዲቃላ የሚባሉ ዶሮች ማለት ነው። በአበሻ መሰል ዶሮች ናቸው። ተመሳሳይ ተቀራራቢ ነው። በክፍለ ሀገር ደረጃ እኔ ከክፍለ ሀገር ነው ያመጣሁት። ስለዚህ ዶሮች አብዛኛው ዘንድሮ በጣም ውድ ነው። በጣም ተወዷል። በጣም ነው የጨመረው። ዶሮ የዛሬ አመት ስንገዛ እስከ 1200 ብር ነው። አሁን ርክክብ በዛሬ ቀን 1500 ብር ደርሷል ዶሮ ርክክብ። እኛ እንግዲህ ስናጣራ እስከ 1800 ብር 1800 በቃ እስከ 2000 ድረስ ማለት እናጣራለን። ዶሮቹን እናያቸው። ዶሮቹን ማሳየት ይችላልሁ። ትልቁ ይሄ ትልቅ ነው። ትልቅ የሚባለው ይሄ ነው። ትልቅ የሚባል ይሄ አንድ ይሄ ስንት ነው? ይሄ እስከ 1800 እስከ 2000 ዋጋቸው ሁለቱም ናቸው። አዎ ኦኬ። አበሻና ፈረንጅ ናቸው ወይስ? ይሄ ወለይታ አበሻ ይባላል። ወለይታ አበሻ አዎ። በዚህ ገባ ላይ በዚህ ቀበሌ በዚህ ወረዳ ውስጥ ተፈላጊ ናቸው። ህብረተሰቡ አብዛኛውን ጊዜ እነሱን ነው የሚጠቀመው። ዶሮ ስጋ አላቸው ይላል። ስጋ አላቸው። በጣም ስጋ ያለው ዶሮ። እንዴት ነው የሚያስታውቁት? እነዚህ ዶሮች በክብደታቸው በእግራቸው የዚህ አይነት ሆኖ ነጭ እግር አለ። ዋጋው ይቀንሳል። ያ ኤልፎራ ይባላል። ይሄ ድቅል አበሻ ነው የሚባለው። ድቅል አበሻ ናቸው። ድቅል አበሻ ፈረንጅ አይደሉም። ፈረንጆች የሚባሉት እንደዛ ኤልፎራ የሚባሉት ናቸው። እነሱ ይሄን ያህል እዚህ ስማሽ ነው ተቀባይነታቸው። እነዚህ ግን በጣም ተቀባይ አላቸው። ዋጋቸውም ለዚህ ነው ከፍ ያለው። እሺ ዝቅተኛ የሚባለው ዶሮ እነዚህ ይግቡ መሰለኝ። ይሄ ዝቅተኛ የተባሉ ዶሮች እነዚህ አሁን ዋጋቸው 1800 አዎ ከ1600 1800 ይሸጡ ናቸው። እነዚህ ኦኬ። በጣም ዝቅተኛ የሚባለው የመጨረሻው በጣም ዝቅተኛ አይደሉም። እነዚህ መካከለኛ ከነዛ ከመጀመሪያ ካሳየሁት ሁለተኞቹ ናቸው። ሶስተኛ ደግሞ አለ 1500 የሚሸጥ እሱ ቆንጆ ትንሽ አይደለም። እሱ ትልቅ ነው ዶሮ ትልቅ ዶሮ ዝቅተኛ የሚባለው ዋጋ ማለት ነው። አዎ መካከለኛ የሶስተኛው ደረጃ ማለት ነው። ሶስተኛው ደረጃ ነው። እሱ እስከ 1500 ይሸጣል። በጣም አሪፍ አለ። ትንሽ የሚባለው 300 የሚባለው እነዚህ እሺ ይሄው በጣም ቆንጆ ዶሮ ነው። አዎ ይሄው ይሄ 500 ትንሽ ነው ልዩነት ያላቸው። ትንሽ ነው በቃ አዎ። መካከለኛ ዶሮች ይሄ ሳይሆን መካከለ ሶስተኛ ደረጃ ላይ ያሉ ናቸው እነዚህ። አዎ ይሄ እነዚህ ሁለተኛ እነዚህ ሶስተኛ ደረጃ ላይ ናቸው። እንግዲህ
እኛ በህብረተሰቡ በተመጣጠነ ዋጋ እንሸጥላቸዋለን። ለምን በህብረተሰቡ ኪስ ምናምን እናቃለን። ስለዚህ ህብረተሰቡ ህዝቡን ሳይጎዳ አዎ በዓል አክባሪው እንዳይጎዳ አድርገን በክፍለ ሀገር በተመጣጠነ ዋጋ ነው። ምናልባት ከዚህ ዝቅ የሚል ዋጋም ልንሸጥ ይችላለን። አሁን በተናገርኩበት ሊጸና አይችልም። አዎ ገና ስለሆነ በዓሉ ገና ስለሆነ እንቅስቃሴ አሁን ከነገ ጀምሮና አርብ ነው ትንሽ እንቅስቃሴ የሚኖር ሊጨምርም ይችላል ሊቀንስ ይችላል። አዎ በዛን ጊዜ እኛ እንደ አየሩ ሁኔታ ነው የምናደርገው። ምንድነው ልዩነቱ ግን ይሄ ያበሻና የፈረንጅ? አበሻ ዶሮ የምትባለው ትንሽ ትጣፍጣለች። ከዚህ ይሄ ወፍራም ስለሆነ ነው ወፈር ይላል። እነዛ ደግሞ ምጥናቸው ልክ ምጥናቸው ጣፋጭ ናቸው። ያበሻ ዶሮ ናቸው። ይሄ ድቅል ያበሻ ነው የሚባለው። ስለዚህ ይለያል ስጋቸው ጣፍጣል። አዎ ሴቶች እንግዲህ በቁሌትም በምንም ያጣፍጡታል። ይሄ በጣም ቆንጆ ነው። ቆንጆ ማብራሪያ ነው ሰጡን። እንግዲህ በመጨረሻ ማስተላለፍ የምትፈልጉን ነገር ካለ መልካም የብርሃነ ትንሣኤ ይሁንልን ለሁላችን ለኢትዮጵያ ሕዝብ በሙሉ። መልካም በዓል ይሁንልን። አሜን። ለሁላችንም መልካም በዓል። እግዚአብሔር ይስጥ። እሺ እናመሰግናለን። እሺ እናቴ አለው ማሰላም እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰን። ስምሽን አስተዋውቂን እስኪ። ትግስት እንግዲህ ዛሬ በ02 ገበያ ተገኝተን የዶሮ ገበያ የበዓል ገበያ ምን ይመስላል የሚለውን ለተመልካቾቻችን ለማድረስ ነበርና እንዴት ነው ገበያው ምን ይመስላል? ጥሩ ነው ምንም አይልም። ግን ሰው አሁን ብዙ መጣ ብሎ መገበያየት ላይ ገና ነው። ያው ማለት አብዛኛው ማህበረሰብ አሳርዶ መውሰድ ስለሚፈልግ ጾሙ ሳይፈታ ደግሞ እርድ ስለማይከናወን ቅዳሜ አካባቢ እሑድ አካባቢ ነው በደንብ እንቅስቃሴ የሚኖረው። ለዛ በጾሙ ምክንያት አሁን ብዙ ሰው መጥቶ እየገዛ አይደለም። ዶሮ ስንት ነው አሁን? ስንት ገባ? አሁን እኔ ልሸጣቸው እነዚህ ሴት ኤልፎራ ስለሆኑ 600 ነው የሚሸጡት። ሌላ ደግሞ ወንድ ዶሮ እስከ 1700 1600 1500 ነው። ሴት ዶሮ ብቻ ነው ይዘሽ የተገኘሽው? ያው ሴት ዶሮ ነው የምሸጠው። እስኪ አሳይን። ስንት ነው ከፍተኛ የሚባለው? ያው እዚህ እድሜያቸው ተመሳሳይ ስለሆነ ከፍተኛ ዝቅተኛ የሚባል የላቸውም። ኦኬ አንድ ነው ዋጋቸው? ሁሉ ተመሳሳይ ዋጋ ነው ያላቸው። ስንት ናት አሁን? 600 ብር። ሁሉም አንድ አይነት ናቸው? አንድ አይነት ናቸው። አሁን የ5 ወር ከሆነ የ5 ወር የ7 ወር ከሆነ የ7 ወር ተመሳሳይ እድሜ ስለሚኖራቸው አንድ አይነት ሽያጭ ነው የሚኖራቸው እንጂ አንዱ አይጨምርም አንዱ አይቀንስም። አንድ አይነት ዋጋ ነው ያላቸው። ከዚህ በፊት ካለው የገበያ አንፃር ከገና ገበያ እንዴት ነው ያሁኑ ገበያ ምን ይመስላል? እንዳልኩሽ ቅዳሜ ምናምን አካባቢ ስለሆነ ግብይቱ ገና ነው። ስለዚህ ዋጋቸው ሊጨምርም ጥሩ ነገር አይኖርም። ገና ሰው በደንብ ለመግዛት ሲገባ ነው የምታነጻጽሪው። አሁን እንደምታዩ ነው ምንም ገዢ የለም። ስለዚህ ዋጋቸው ሊጨምርም ሊቀንስም ይችላል። ከዛ ሲላክ ነው አየሩ የሚቆረጠው። ለዛ አሁን ማወቅ አይቻልም። ዋጋቸው ይጨምራል ይቀንሳል የሚለውን ማወቅ አይቻልም። እናመሰግናለን ስለሰጠሽን ማብራሪያ። በመጨረሻ ማስተላለፍ የምትፈልጊው ነገር ካለ ለተመልካቾች? በዓሉ መልካም በዓል ያድርግልን እንላለን። እሺ መልካም ገበያ ይሁንልሽ። አሜን ለሁላችንም። ቴንክ ዩ። እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብራ ደረሰን። ስምሽን አስተዋውቂን እስኪ። አንቺን አልከብ። እሺ ዛሬ እንግዲህ ምን ለመግዛት ነው እዚህ የተገኘሽው? ዶሮ ለመግዛት። እንዴት ነው የበዓል ገበያ ድባቡ ምን ይመስላል? ድባቡ አሪፍ ነው ተመስገን። ክብሩ ለመድኃኒዓለም። ዶሮ ስንት አሉሽ? እንግዲህ አሁን ያለው 1500 ነው። 1300 ገዝቻለሁ። 1300 በጣም ውድ ነው ወይንስ ቅናሽ ነው? መካከለኛ ነው? ተመስገን አሪፍ ነው። ከበፊቱ የገበያ ካለፉት የገና ወይንም የአዲስ አመት ገበያ እንዴት ነው አሁን ሲነጻጸር ምን ይመስላል? አይ ተመስገን ዛሬ አሪፍ ነው ተመስገን።
እሺ እናመሰግናለን መልካም በዓል ይሁንልሽ በመጨረሻ ማስተላለፍ የምትፈልጊው ነገር ካለ እንኳን አደረሳችሁ ማለት የምታያቸው ሰዎች ካሉ ልስጥሽ እሺ እንኳን አደረሳችሁ የኢትዮጵያ በሙሉ እንኳን አደረሳችሁ ላልታው ስለዚህ ደግሞ እግዚአብሔር ይመስገን ተመስገን እግዚአብሔር ይስጥልን መልካም በዓል ይሁንልሽ ለሁላችን ይሁን እግዚአብሔር ይመስገን እንኳን አደረሰክ እንኳን አብራርስ ስምህን አስተዋውቀን ስሜ ቶማስ ባረክ ቶማስ እንግዲህ ዛሬ የተገኘ ነው በላምበራት ገበያ ነውና የበግና የፍየል ዋጋ ምን ይመስላል የሚለውን ለተመልካቾቻችን ለማድረስ ነበር ምን ይዘህ ነው የተገኘው ፍየል ከየት ነው የመጡት ፍየሎቹ የመጡት ያው ከደብረ ብርሃንም ከተለያየ ቦታ ነው የመጡት እና ፍየሎቹ ያሸነዚህ ናቸው እንደምታያቸው ነው እንግዲህ ያው ፍየሉ በርግጥ ያው ያይሻቸው እነዚህ ናቸው የበዓሉ ድባብ እንዴት ነው ግን የበዓሉ ድባብ አሁን ያው ያለው ነገር ቆንጆ ነው አሁን እንቅስቃሴ የለም በርግጥ ገዥም አልመጣም ምናልባት ከነገና ከነገ ወዲያ ከቀዳሚ ባለው ነው ገዥ ይመጣል ብለን ያሰብነው እኛ ይዘን አቅርቦት ያው አቅርበን ይዘን እየተጠበቅን ነው በጣም አሪፍ እና ስንት ነው ፍየል አሁን ፍየል ያው እንግዲህ እንደ ፍየሉ ነው የፍየል ገበያ ማንንም ሰው የሚያውቀው ነው ትንሽ ወደድ ይላል ግን እንደ ፍየሉ ከፍተኛ የሚባለው ስንት ነው በቃ ፍየል ደና ፍየል ከፍተኛ እስከ 5000 ዝቅተኛ ደግሞ በጣም ዝቅተኛ የተባለው ከ10000 ጀምሮ እስከ 12 13 እያለ ይቀጥላል እስኪ የተወሰኑትን እያየን ለምሳሌ አሁን ይሄ 22000 ነው 22000 ከየት ነው የመጣው ነው ፍየል ከደብረ ብርሃን ነው ከደብረ ብርሃን ብዙ ጊዜ አሁን ፍየል ሸርፏል አልሸረፈም የሚባለው ምን ያው ሸርፋ ይባላል ያልሸረፉት በከሎች የሚባሉት እንደነዚህ አይነት ነው የሸረፉት ደግሞ አሁን እነዚህ ሙክት ናቸው ሸርፋል ስንት ነው አሁን ያዋጋው ይሄ 22 ነው እንደምታየው ትልቅ ነው 22 ብር ነው ከዛ 17 ማለት 15 ማለት እስኪ 17 ነው 18 የሚባል ማለት እዛ ጋር ያለው አሁን እዛ ጋር ያለው 17 18 ጥቁሩ ያኛ ሁላው ያስ ዳልቻው ማለት ነው እና እንደዛ ያለ ይቀጥላል ያው በቀደም ተከተል ነው እዛም ሲመጣ ውድ ነው ብዙ ነገር አለው መኪና ወጭ አለ የምግብ አለ ማሳደር ያለ ምን አለ ይሄን ታሳቢ አድርጎ ነው እረኛ ጠባቂ አለ ይሄን ታሳቢ አድርጎ ነው ብዙ ዋጋ ምን ሸጥ ማለት ነው ብዙ ጊዜ ስጋ አለው የለውም የሚባለው ስጋ ታይቶ ፍየሉ ታይቶ ምን ላይ ነው አዎ ፍየል እንዲሁ ይለያል ያው በግ ነው ትንሽ ስጋ ላይ የለውም የሚባለው እንጂ ፍየል እንዲሁ ይለያል በማየት ነው የምታውቂው ፍየል ስጋ መኖርና አለመኖሩ ማለት ነው እና በእይን ይመስላል ስጋ ለሚባለው ማለት ነው የፍየል ስጋ ለጤና ጥሩ ነው ይባላል እሱ ነገር በጣም ቆንጆ ነው አሁን የፍየል ስጋ ሰው ከበሬ ስጋ ወደ ፍየልና በግ ነው አድርቷል ለምን ሲባል አሁን የበሬ ስጋ ያው የሪ በሽታ መጣል እየተባለ ብዙ የአዲስ አበባ ህዝብ ከበሬ ስጋ እየወጣ ይመስለኛል ሳይሆን ለዛም ይመስለኛል ፍየል አሁን እየተወደደ ያለ በጣም አሪፍ ልዩነት አለው ግን ከደብረ ብርሃን መጣ ከሌላ ቦታ መጣ ምንድነው ልዩነት አላቸው የስጋቸው ቴስት ጣማቸው ማለት ነው ጣማቸው ይለያያል ማለት ነው አሁን ከደብረ ብርሃን ከጅሩ ወደዚህኛው መስመር የሚመጣው ጦስኝ የበላ ይባላል ጦስኝ የበላው ደግሞ ስጋቸው በጣም ቆንጆ ነው ለዛ ነው ብዙ ጊዜ ተመራጭ የሚያደርገው ጮማ ያለው ነው የሌለው ነው ሰው ጮማ የሌለው ተመራጭ ነው ጮማ ያለውማ ብዙ ጊዜ ያው አዲስ አበባ ሰው እንደምታውቂው ጮማ ስለማይበላ የክፍለ ሀገር ሰው ቢሆን ጮማ ከሌለው አይገዛው እዚህ ግን ያው ጮማ ብዙ ጊዜ የሚጠቀም ስለሌለ ጮማ ያለው ማንንም አይፈልገው በጣም እናመሰግናለን እኔም አመሰግናለሁ እሺ
አለን ሰላም ነው እንደናስ እንኳን አደረሰ እንኳን አብሮ አደረሰ የበዓሉ ድባብ እንዴት ነው ገበያው ያው አሪፍ ነው እንግዲህ ያው ደህና ነው ምንም አይደለም ምን ይዘህ ነው የተገኘው እኔ ፍየል ይዛለሁ ፍየል ከየት ነው የመጡት ፍየሎች ከደብረ ብርሃን ከጅሩ እንዴት ነው ፍየል ስንት ነው አሁን ያው እንደ አቅሙ ነው ያው እንደ ሰው እስከ 15 አለ እስከ 14 አለ ከ10 ጀምሮ አለ እስከ 20 አለ ከፍተኛ የሚባለው ስንት ነው ከፍተኛ እስከ 20 ሺህ ብር እስከ 20 ሺህ ብር ዝቅተኛስ ዝቅተኛ ደግሞ እስከ 12 ሺህ ብር አለ እሺ የተወሰኑ እናያቸው እንያቸው አሁን 20 ሺህ ብር እንሽል ይሄ 20 ሺህ ብር ነው ይሄ 20 ሺህ ብር ከየት ነው የመጣው ይሄ ከደብረ ብርሃን ነው የመጣው ከደብረ ብርሃን ብዙ ጊዜ የፍየል ስጋ አለው የሚባለው የት ጋር ነው የሚታየው ከየት ጋር ያው ፍሪምባ ይባላል ፍሪምባ ይባላል በዚህ ነው የሚታየው ያው ፍየል ያው ከኋላውና ከፍሪምባ ነው የሚታየው ከበፊቱ የበዓል ገበያ አሁን ላይ እንዴት ነው ጭማሪ አለው ወይንስ ያው ምንም የለም ሰው ያወራል ጭማሪ የለም አልጨመረም እንደዛው ነው እንደዛው በጣም አሪፍ ብዙ ጊዜ የፍየል ስጋ ለጤና ጥሩ ነው ይባላል እሱ ነገር እንዴት ነው መድኃኒት ነው ሁሉም ቅጠል ስለሚበሉ ያው መድኃኒት ነው ፍየል ያው ሁሉም ቅጠል ስለሚበሉ መድኃኒት ነው ወይ እስኪ ሌላ ደግሞ አሳይን ያገር ሰው ያው ደግሞ ለምሳሌ ያውን 15 ከየት ነው የመጣው እና ከጅሩ የመጣ ፍየል ሸርፋል አልሸረፈም ያው ሁለት ሸርፋል ግን አይጠነክርም መሽረፍና ለመሽረፋቸው ምንድነው ስጋው ላይ የሚያመጣው ለውጥ ያው ልጅ እንዲበላው ነው ያልሸረፈው ያው ህፃን ልጅ ይበላው አለኝ ያው ሽማግሌም ጥርስ የሌለው ሰው እንዲበላው ነው የሸረፈው ትንሽ እንዳይጠነክር ነው ኦኬ ስጋ እንትን ሲሸርፉ ስጋቸው ይጠነክራል ማለት ነው ይጠነክራል ይባላል ይሄ ከየት ነው የመጣው አልከኝ ይሄ ከጅሩ ስንት ነው ድርድር የለው ድርድር የለው 15 መጨረሻው ነው መልካም በዓል ይሁንልህ ለሁላችን ለእናንተም ለሁሉም ይሁንልን ሰላም እንዴት ነህ እግዚአብሔር ይመስገን እንኳን አደረሰ እንኳን አብሮ አደረሰ ስምህን አስተዋውቀን ተዋበ እባላለሁ ተዋበ እንዴት ነው የበዓል ገበያ ያው እንግዲህ አስገብተናል ዋጋው ጭማሪ ነው ፋሲካ ሁሌም እንደጨመረ ማንኛውም ከስተመር ያውቃል ምን ይዘህ ነው የተገኘው አንተ ታዲያ ፍየልም በግም ሁለቱም ማለት ፍየል ከስንት ነው አሁን ዋጋው 35 ጀምሮ 45 ከ35 ከየት ነው የምታመጣቸው ፍየሎች ሙሉ ሀይቅ እስኪ ከፍተኛ ዝቅተኛ መካከለኛ የሚባለው ስንት ነው 45 በዚህ እስኪ እናያቸው ያሳየው ያሳየው 45 እነዚህ ደግሞ 45 ከየት ነው የመጡት አልከኝ እነዚህ 35 ዝቅተኛ የሚባለው ዋጋ በጋታ ይሄ በቃ መጨረሻው ነው በጋታ ይሄ በጣም አሪፍ እንዴት ነው ግን ሰው አቀባበሉ የበሉ ናቸው የሰው አቀባበሉ እንዴት ነው ግን ገና ስለሆነ ማሳደረው ሰው ቤት እየፈረሰ እንደ የፍየል ስጋ ከበግ ስጋ ለየት የሚያደርገው ነገር ምንድነው እንግዲህ አባቱ እናውቁትኛ ምንቆይ እሺ ወንድማችን መልካም በዓል ይሁንልህ መልካም ገበያ ይሁንልህ በሁላችን መልካም በዓል መልካም አውደ ዓመት እንኳን አብሮ አደረሰ እሺ ስምህን አስተዋውቀን ስንታየው ሸዋዬ ይባላል ስንታየው ሸዋዬ ዛሬ እንግዲህ እዚህ ላምበረት ገበያ ነው የተገኘነውና ምን ይዘህ ነው የተገኘው አንተ እኔ ያው በግ ይዣለሁ ፍየልም ይዣለሁ ሁለቱም የበግና የፍየል ገበያ እንዴት ነው የፍየልና የበግ ገበያ ተገናው ያው ጭማሪ ያለው ተወሰነ ጭማሪ ያለው በግ ስንት ነው ፍየል ስንት ነው መካከለኛው ዝቅተኛው ከፍተኛው ምን አሁን ዝቅተኛ የሚባለው 13 15000 በግ ይሸጣል ፍየል 17 18000 ከፍተኛ የሚባለው ከ20 ሺህ ብር በላይ ነው 23 24 25000 እስከ 30 ሺህ ብር ማለት ፍየል የበግ እስከ 25000 እስከ 20000 22000 ያው የበጉ ከውቱ ይወስነዋል ዞሮ የተወሰኑትን እያየን እንትን ማለት
አኔ ስንት ነው? ይሄ 23000 ብር 23000 ከየት ነው የሚመጡት ፍየሎች? ይሄ ከጅሩ 23000 ድርድር የለውም። መጨረሻው ነው መጨረሻው። በግ ፍየል ብዙ ጊዜ ምኑ ጋር ታይቶ ነው ስጋ አለው የለውም የሚባለው? ፍየል በተለምዶ ያው ወገብ አይጨበጥም ዝም ብሎ ባቋሙ ብቻ ነው ፍየል ተለቆ እንትን የሚባለው። ትንሽ ያው እዚህ ላይ ካለው ጎኑን አይቶ ጮማነት አለው ይባላል። ከየት ነው የመጣው? ጅሩ ሸርፏል አልሸረፈም? ሸርፏል። ያልሸረፈ ስለማይወቀጥ ይሄ ሙክት ነው በቃ። ይሄ ተወቀጥ? አዎ ይሄ ተወቀጠ ነው። ምንድነው ልዩነቱ መወቀጥና አለመወቀጥ? ያ ያልተወቀጠው ሽታ ያመጣል። ስጋቸውንም ሸታ? አዎ ስጋው የመሽተት ጠባይ ያመጣል። ይሄ ተወቀጠው ግን ያው ኖርማል ነው ምንም ነገር የለም። የፍየል ስጋ ብዙ ጊዜ ለጤና ጥሩ ነው ይባላል። እንዴት ነው እሱ ነገር? ያው እንግዲህ የተለያየ ቅጠል ፍየል የተለያየ ቅጠል ትበላለች ስለሚባል ከዛ እንግዲህ እኛም ከለምዶ ያው ፍየል ጤና ነው እንላለን። በዛ ነው ሌላ ምንም መካከለኛው ነው ደግሞ አሳየን። ስንት ነው? ይሄ 17000 መጨረሻው ነው። አዎ ይሄም ከየት ነው የመጣው? ከዛው ናቸው እነዚህ በአጠቃላይ ከዛው የመጣ። ይሄ ሸርፏል አልሸረፈም? ሸርፏል። ያልሸረፈ እዚህ የለም። ሲሸርፍ ነው የሚወቀጠው? አዎ ገበሬው ሲሸርፍ ነው የሚወቀጠው። እስኪ ደግሞ የበግ አሳየን። ይሄ በጉ ከፍተኛ የሚባለው ነው? ዝቅተኛ የሚባለው። ዝቅተኛ የሚባለው ስንት ነው? ይሄ 15000 15000 መጨረሻው ነው? አዎ መጨረሻው የሚሸጠው ማለት ነው። ኦኬ ከየት ነው የመጣው በጉ? ይሄ እነኚህ ከሀገረ ማርያም ይባላሉ። ወደ ደብረ ብርሃን በዛ ነው። ልዩነት አለው ግን የሀገራቸው መለዋወጥ አሁን አብዛኛው ወደ ደብረ ብርሃን የሚመጣ ጦሲ ምናምን ስለሚበሉ ያው ልዩነት አለው። ስጋቸው ጣፋጭ ነው ማለት ነው። እሺ ከፍተኛ ነው ደግሞ ታይቶ ይሄ ከፍተኛ ነው? ስንት ነው? ይሄ 22000 22000 አንድ ነው? ሁሉም ከደብረ ብርሃን ነው የሚመጡት? እነኛ አንድ ናቸው በቃ። ይሄ ሸርፏል አልሸረፈም? ሸርፏል። በግ ፍየል ላይ ተወቅጧል አልተወቀጠም ይባላል። በግ ላይስ? በግም አለው ግን ያው የተወቀጠ ያልተወቀጡም አሉ። ልዩነት ብዙ የላቸውም። በግ የመሽተት ጠባይ የሚያመጣው ፍየል ነው ያልተወቀጠው። በጎች ብዙ ጊዜ ምን ላይ ነው የሚታየው? ያው ወገብ ጨብጠሽ እዚህ ላይ ስጋ አለው ማለት ነው። ይሄ ነው አለ ማለት ነው። እናመሰግናለን። በጣም መልካም በዓል ይሁንልህ። ለሁላችንም ማስተላለፍ የምትፈልገው ነገር ካለ እንግዲህ ማስተላለፍ የምፈልገው ሀገራችን ሰላም ሆና ሰላም ወጥተን ሰላም እንድንገባ የያዝነውን በሰላም ጨርሰን በሰላም ተጠቃሚም እንዲወስድልን ሀገራችን ሰላም ታርግልን ነው። አሜን። እናመሰግናለን። ለእናንተም ይህን ጥያቄ ስለጠየቃችሁ እናመሰግናለን። ተመልካቾቻችን ባያችሁት መልኩ ቀጥለናል። አሁንም ገበያው ውስጥ ነው የምንገኘው። እነዚህን የመሳሰሉ በጎችና ፍየሎች የያዙ ቤተሰቦችን እየጠየቅን ነው የምንገኘው። ወንድማችን እንዴት ነህ? አለን እግዚአብሔር የተመሰገነ። እንኳን አደረሰ። እንኳን አደረሰ። ስምህን ማንን በል እንተዋወቅ እስኪ። ጌታ ባላ ጌታ ከየት ነው? እንግዲህ ዛሬ የተገኘ ነው እዚህ ላምበረት ገበያ ነውና ምን ይዘህ ነው የተገኘው? እንግዲህ እንደምታያቸው እነዚህ በጎች አሉ። የበዓሉ ገበያ ድባቡ እንዴት ነው? እንግዲህ እንደምታዩ እስካሁን ደስ ገና ነው። አሪፍ ነው። አዎ አሪፍ ነው። በግ ስንት ነው? እንግዲህ እስከ 13 ማለት እስከ 14 ማለት እስከ 15 ማለት እስከ 30 ሺህ ድረስ ነው። ከፍተኛ የሚባለው እና ዝቅተኛ መካከለኛ የሚባለው ስንት ነው? ዝቅተኛ 15 ሺህ ነው። ከፍተኛ 25 ሺህ ነው። 25 ሺህ። አዎ የተወሰኑትን እናያቸው። የተወሰኑት ይሄ አለ ይሄ ስንት ነው አሁን? 15000 ከየት ነው የመጣው? የት ሀገር በግ ነው? መንዝ የደብረ ብርሃን በግ ለየት የሚያደርገው ከሌላ ሀገር በግ በምንድን ነው? ይሄ አሁን ሸርፏል። ይሄ
ሁለት ሸረፍ መሽረፍና ለመሽረፉ ምንድነው የሚያመጣው ልዩነት ስጋቸው ላይ እንዳይጠነክር አሁን ስንት ነው ዋጋ ድርድር የለውም መጨረሻው ነው መጨረሻው እናመሰግናለን በጣም መልካም በዓል ይሁንልህ ለሁላችንም እናመሰግናለን እሺ በዓል እንዴት ነው ምንም አይው የበዓል ገበያ ድባቡ ምን ይመስላል ገና ያያየሩ ነው ገና ያው ዛሬው ትላንትና ነው የገባነው ምን ይዘህ ነው የተገኘው አንተስ በግና ፍየል አዎ በግ ስንት ነው አሁን ዋጋው በግ እስከ 21 22 አዎ ዝቅተኛው መካከለኛው ከፍተኛው የሚባለውስ እስከ 15 እስከ 12 ከፍተኛ 22 እሺ የተወሰኑትን እናያቸው ይቻላል እሺ ይሄ 22 ከየት ነው የመጣው ይሄ በግ ከጅሩ ብዙ ጊዜ የበግ ስጋ አላችሁ የላቸውም የሚባሉት የት ጋር እየታየ ስጋ አላችሁ የላቸውም እንደዚህ የላታቸውን ከየት ነው እንዴ ሸርፏል አልሸረፈም ለሸረፍ መሽረፉና ለመሽረፉ ምንድነው ስጋቸው ላይ የሚያመጣው ለውጥ ጥንካሬና መላላት ጥንካሬና መላላት አዎ እስኪ መካከለኛ የምትለው ደግሞ አሳየን መካከለኛ ይሄ ስንት ነው ያስራብስ ከየት ነው የመጣው ጅሩ እዚህ ጋር ነው ስጋ የሚታየው እንደዚህ ገና ልጅ ነው በዛሬው ሸረፍ ስንት ሸረፍ ምንም አልሸረፈ ከየት ነው የመጣው ከጅሩ ስንት ነው ዋጋው 15000 መጨረሻው ነው ድርድር የለውም እሺ ዝቅተኛ የምትለውስ ዝቅተኛ ከዚህ በታይ መጨረሻው ከዚህ በታይ እንኳን መካከለኛ የምትለውስ መካከለኛ ይሄ ነው 15000 እስከ ስንት ነው 12000 ደግሞ እንደዛ ያ 12000 እናመሰግናለን አባታችን ወንድማችን መልካም በዓል ይሁንልህ ሰላም እንዴት ነው ወንድማችን እግዚአብሔር ይመስገን እንኳን አደረሰክ ለማብራ ደርሰ የበዓሉ ገበያ ድባቡ እንዴት ነው አሪፍ ነው እንግዲህ ዛሬ የተገኘ ነው እዚህ የላምበረት የገበያ ነውና ምን ለመግዛት ነው የተገኘው በግል ገዛ ነበር የመጣሁት የበጋ ገበያ ያው ትንሽ ወደድ ያለ ነው እንጂ ድባቡ ምንም አይልም አሪፍ ነው እና እኛ ገዝተናል እንዴት ነው ስንት ነው በግ 15 ነው የገዛነው እኛ መካከለኛ ነው መካከለኛ ከፍተኛ ስንት ይላል ከፍተኛ እስከ 28 ድረስ አይቻል ከበፊቱ የበዓል ገበያና አሁን ላይ እንዴት ነው ሲነጻጸር ትንሽ አሁን ገበያው ትንሽ ጨመር ያለ ይመስላል እና ብዙ ቦታ ጠይቀሃልና እንዴት ነው ቆንጆ ነው በቃ ምንም አይልም በዓል ስለሆነ እኛ ብቻ ባለው ገዝተን አሪፍ ነው እናመሰግናለን ወንድማችን መልካም በዓል ይሁንልህ እኔም መልካም በዓል ለሁላችን ሰላም እንዴት ነህ እግዚአብሔር ይመስገን ስምህን አስተዋውቀን እስቲ ነጋሽ ይባላል እንኳን አደረሰ እንኳን አብራረሰ የበዓል መዳረሻ ላይ ነው የምንገኘው እና እንዴት አገኘኸው የበዓሉን ገበያ የበዓል መዳረሻ ቆንጆ ነው እንግዲህ ያው ፍየሎች ልገዛ መጥቻለሁ ሙክቶች እየጠያየቁ ነበር እንዴት ነው ገበያው አሁን ገበያው ውስጥ እንግዲህ ዛሬ እየገባባ ነው ገበያው ያው የምታየው ነው ብዙም ፍየል አልገባም ብዙም ግን ያሉትን እየጠያየቁ ነበር ምን ለመግዛት ነበር የመጣው ወደ ፍየል እዚህ ሙክቶች አካባቢ ልገዛ ነበር የመጣው እንዴት ነው ታዲያ ዋጋው ስንት አሉክ ዋጋ እስቲ እንግዲህ እየጠያየቅ ነው ግን ውድ ነው የሚገርምሽ ነገር ካምናውም ለየት ይላል ከፍተኛ ስንት አሉክ አሁን እዚህ 55 አለ ይሄው ችኛው ግን እስቲ አማራጮችም እያየን 35ም አለ እንዲያቅም ቀነስ ያለም አለ ግን ጥሩ ነው ጥሩ ነው አሁን ውድነቱም ጭምር ነው
እንግዲህ ምናልባት ፍየሉን በዶላር መጥቶ ነው እያሉ ነው እንግዲህ ከዚህ በፊት ካሉት በዓላቶች ከገና ከአዲስ ዓመት አሁን ላይ እንዴት ነው ጨምሯል ቀንሷል የሚገርምሽ የገናም ፍየል ነበር የገዛው ግን ቆንጆ ነበር 18000 ነበር የገዛው ቆንጆ ፍየል ሙክት ነበር የገዛው እስቲ አሁንም በዛ ቢገኝ እየፈለኩ እናመሰግናለን እሺ መልካም በዓል ይሁንላችሁ እሺ እግዚአብሔር ይመስገን ይተዋል እንኳን አደረሰ እንኳን አብራረሰ ሰላም ነው ስምህን አስተዋውቀን አሰፋ ከየት ነው ከተቤ ኪዳነ ምሕረት ዛሬ እንግዲህ እዚህ ላምበረት ገበያ ተገኝተናልና ምን ይዘህ ነው የተገኘኸው በሬም ይዣለሁኝ ኮርማም ሶስት አይነት ከብት አለኝ የሽጥን ነው ደረጃ አለው ያዝነው ከብት ደረጃ አለው የ80 አለ ከ60 ጀምሮ አለ እስከ 150 ከፍተኛ የሚባለው ስንት ነው ዝቅተኛ መካከለኛ የሚባለው 60 110 ሶስት አይነት ደረጃ ነው ያለው ያው የሸጥነው ደህና ነው ከባለፈው ገበያ ከገና ከአዲስ ዓመት እንዴት ጭማሪ ያለው ከገና ጭማሪ ያለው ኑሮም ተወዷል እንኳን የበሬ ዋጋቴ ወይ በግብ ላይ ጭማሪ ያለ በሬም ላይ ጭማሪ ያለው ከገና በሬ ቢያንስ 10000 20000 ብር ጭማሪ ያለው አዎ 150 ሺህ የሚባለው በሬ ነው 50 ሺህ ዛጋ ይሄ ቡራቡሪ ኮዲያ በኩል ያለው ቡራቡሪ 120 ይሄ ጥቁር 70 ይሄ በሬ ከየት ነው የሚመጡት ከብቶች እኛ አንደኛ ጅሩም አለ ደሴ ዙሪያ ቦንጋ ኮርማ የሚባለው በሬ የቱ ነው ኮርማ ይሄ ነው አዎ ብዙ ጊዜ ስጋቸው የሚታየው በሬ ላይ ምን ላይ ስጋቸው ያው ሙሉ ነው ከፊት እስከ ኋላ ያስታውቃል ሙሉ ከብት ያስታውቃል ስጋቸው ሙሉ ነው ያስታውቃል ጾም አለው የለውም አለ ኮርማ ጾማ የለውም ቀይ ስጋ ነው ቅጥቅጥ በሬ ነው ጾማ የሚባለው ቅጥቅጥ በሬ ነው እንጂ ኮርማ ቀይ ስጋ ነው እናመሰግናለን ወንድማችን መልካም በዓል መልካም በዓል